የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኝ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። ዛሬ አምላካችን ደግሞ በማዕከላችን ተገኝቶ በቃሉ ይናገረናል፣ ያስተምረናል፣ ይገስጸናል። ሃሌሉያ። እስቲ ቃሉን ከማካፈል በፊት አጭር ጸሎት እንጸልይ። ቅዱስ ሆይ እናመሰግንሃለን ስለሰጠን እድል ፋንታ ሁሉ ተመስገን። ዛሬም ለኔም ለወገኖቼ የሚያስፈልገንን የዕለት ምግባችንን ጌታ ሆይ በቃል አልፈ እንድትመግበን እንድትሰጠን እግዚአብሔር አባት ሆይ ለዘላለም የሚያኖረንን ያውና ቅዱስ የሆነው ቃልን ጌታ ሆይ ዛሬ ለእያንዳንዳችን ለውስጣችን ለልባችን በመናገር እንቆቅልሻችን እንድትፈታ ታሪካችን እንድትቀይር ሐሳብህን ሁሉ በሕይወታችን ላይ እንድታስተላልፍ እኔ በኢየሱስ ስም ጸለይኩኝ። ተጽዕኖ ሁሉ በኢየሱስ ስም ይሰበር፣ አየሩ ሁሉ በኢየሱስ ስም ይለቀቅ። እግዚአብሔር ሆይ እኔም ባሪያ ተናገር ያልከኝ ብቻ እንድናገር አንተ እርዳኝ፣ አንደበቴን ቀባ። የበቀል ኃይላት በኢየሱስ ይታሰሩ። ሰማይ በእኔም ይህንን በሚያዩ በሚሰሙ ወገኖች ትይዩ የተከፈተ ሰማይን እንድትሰጠን እግዚአብሔር ሆይ አየሩን ዙሪያውን ሁሉ እንድትቆጣጠር ጊዜው ተጀምሮ እስከሚያልቅ አንተ ብቻ እንድትወርስ እኔ በኢየሱስ ስም ጸለይኩኝ። ስለ ሁሉም ተመስገን በኢየሱስ ስም። ኢየሱስ ጌታ ነው። እግዚአብሔር አምላክ የሰጠኝ ሐሳቡ ቃሉ ዛሬ ርዕስ አርጌ የሰጠሁት የእግዚአብሔር ጉብኝት የሚል ነው። ወገኖቼ እግዚአብሔር አምላክ ሕዝቡን ይጎበኛል። ሕዝቡን የሚጎበኝ አምላክ ነው። እኔ በመጽሐፍ ቅዱሳችን ውስጥ ብዙ እግዚአብሔር የጎበኛቸው አገሮች፣ ሰዎች፣ ግለሰቦች አሉ። በመጽሐፍ ቅዱሳችን የሚናገረን ሳራ እግዚአብሔር ጎብኝቷታል። ሐና የምትባል እግዚአብሔር ጎብኝቷታል። እንዲሁም ደግሞ በአዲስ ኪዳን ደግሞ ኤልሳቤጥ የምትባል አርጅታ ልጅ የሌላት እሷም እግዚአብሔር ጎብኝቷታል። በመጽሐፍ ቅዱሳችን ሩት መጽሐፍ ላይ ደግሞ ኑኃሚ ከባሏ ጋር ወደ ሞዓብ ምድር ራብ መጥቶ ተሰዳ ያለ ከዛ ባሏን ማታ ልጆቿን ማታ አንድ ሩት ብቻ ከሷ ጋር ቀርታ አንድ ነገር ወሬ ሰማች። እግዚአብሔር በቤተልሔም እንደገና ራቡ ተወግዶ እንደጎበኛቸው ሰማች። እግዚአብሔር ሕዝቡን የሚጎበኝ አምላክ ነው ወገኖቼ። በዚህ በመጽሐፍ ቅዱሳችን ውስጥ በጣም ደስ የሚለኝ ቃል ዘፍጥረት ምዕራፍ 22 ቁጥር 1 ላይ ጀምሮ ስለ ሳራ የሚናገር ቃል አለ። እግዚአብሔር አምላክ ለአብርሃምና ለሳራ ብዙ ቃል ኪዳን ገብቶላቸው ነበር እግዚአብሔር በልጅ እንደሚባርካቸው እና ዘፍጥረት ምዕራፍ 21 ላይ እግዚአብሔር አምላክ ለአብርሃምና ለሳራ ልጅ ሰጣቸዋለሁ ብሎ ለብዙ ጊዜ ቃል ኪዳን ገብቶላቸው ነበር። ከዛ እንደውም እግዚአብሔር አምላክ መጥቶ ቤታቸው ድረስ ጭምር ነው እግዚአብሔር የተናገራቸው። ዘፍጥረት 18 እንደዚህ እያለ የሚናገረው ቃል አለ። ዘፍጥረት 18 ቁጥር 1 ላይ በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ስብ ተገለጠለት። እግዚአብሔር ተገለጠለት፣ ዓይኑንም አነሳ፣ እነሆ 3 ሰዎች በፊቱ ቆመው አየ። ከዛ ቤት አስገባቸው። ከዛ በኋላ ቁጥር 9 እንደዚህ እግዚአብሔር አምላክ ይለዋል አብርሃም፣ እነርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትም ሳራ ልጅን ታገኛለች፣ እጎበኛታለሁ ብሎ እግዚአብሔር አምላክ ለአብርሃም ተናገረው። ሳራም ደግሞ በድንኳኑ ጫፍ ሆና ትሰማ ነበር። እንዳውም እሷ እንዴት ይሆናል ብላ ሳቀች። እግዚአብሔር ግን አደርጋለሁ አለ። ከዛ ዘፍጥረት 21 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔርም እንደተናገረው ሳራ አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች፣ በእግዚአብሔርም በተናገረው ወራት ለአብርሃም በእርጅና ወንድ ልጅን ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። ኢየሱስ ጌታ ነው። እግዚአብሔር አምላክ ሕዝቡን የሚጎበኝ አምላክ ነው። እግዚአብሔር ሕዝቡን ሲጎበኝ ዝም ብሎም አይደለም ወገኖቼ፣ ዓላማ አለው። እግዚአብሔር ሲጎበኝ ወገኖቼ መጀመሪያ እኛ በሕይወታችን ውስጥ ጥያቄ የሆኑብንን ነገሮችን ይመልስልናል። እኔ በመጽሐፍ ቅዱሳችን ውስጥ አንዳው የጎበኛት ሐና ናት። ሐና ባሏ ይወዳታል፣ ነገር ግን ልጅ አልነበራትም። ባሏ ደግሞ ሌላ ሚስት ነበረው። ከዛ ሚስቱ ደግሞ ብዙ ልጆች ነበሩት። እሷ ግን በጣም አብዝታ ትጸልይ ነበር። በየዓመቱ ሊሰግዱ ወደ ኢየሩሳሌም በሄዱ ጊዜ ሁል ጊዜ ጥያቄ ያላት ሴት ሐዘንተኛ ናት እና አንደኛ ሳሙኤል ምዕራፍ
1 ላይ ቁጥር 12 እንደዚህ ሆነ። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ በዛ ጊዜ የነበረው ካህን ማለት ነው አፏን ይመለከት ነበር። ሐናም በልቧ ትናገር ነበር፣ ድምጿም ሳይሰማ ከንፈሯን ታንቀሳቀስ ነበር። ኤሊም እንደሰከረች ቆጠራት። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽን ካንቺ አርቂ አላት። አልተረዳትም። ሐናም ጌታዬ ሆይ አይደለም፣ እኔስ ልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣውም። ነገር ግን በእግዚአብሔር ፊት ነፍሴን አፈሳለሁ። አዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁና ባሪያን እንደምናምንቴ ሴት አትቁጠረኝ ብላ መለሰችለት። ኤሊም በደህና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። እርሷም ባሪያ በዓይን ፊት ሞገስ ላግኝ አለች። ሴቲቱም መንገዷን ሄደች፣ በላችም። ፊቷም ከእንግዲህ ወዲያ አዘንተኛ መስሎ አልታየም። ይቺ ሴት እንቆቅልሽ ነበራት፣ ልጅ ጥያቄ ነበራት። እግዚአብሔር እባክህ ልጅ ስጠኝ፣ ከሰጠኝ ደግሞ እንደዚህ ያደርጋለሁ እያለች በቃ በእግዚአብሔር ፊት ልቧን ፍስስ አድርጋ ታቀርብ ነበር። እግዚአብሔርም ደግሞ ልመኗን ይሰማታል። ቁጥር 19 እንደዚህ ሆነ። ማልደውም ተነስተው በእግዚአብሔር ፊት ሰገዱ። ተመልሰው ወደ አርማቴም ወደ ቤታቸው መጡ። እልቅና ሚስቱን ሐናን አወቃት። እግዚአብሔርም አሰባት። እግዚአብሔር ጎበኛት። የመጸነሷን ወራት ካለፈ በኋላና ወንድ ልጅ ወለደች። እርሷም ከእግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል ብላ ጠራችው። እግዚአብሔር ለምኜ የተቀበልኩት እንቆቅልሽ የተፈታ ጥያቄ ይሄ ተመለሰ ብላ እና እግዚአብሔር ወገኖቼ ሲጎበኝ የጠየቅነውን ጥያቄ ሊመልስልን ነው። አብርሃም እና ሳራ ጥያቄ ነበራቸው። እግዚአብሔር ፊት ጌታ ሆይ እባክህ ልጅ ስጠን፣ እኔ ወራሽ የለኝም፣ በቤት ያለው ኤሊዘር ሊወርሰኝ ነው እያለ አብርሃም ይጠይቅ ነበር። እግዚአብሔርም ደግሞ በጊዜና በሰዓቱ መጥቶ ጎበኛቸው፣ ጥያቄያቸውን መለሰላቸው። ኢየሱስ ጌታ ነው። እኛም በህይወታችን ውስጥ እንደዚህ አይነት የምንጠይቃቸው ነገሮች ካለን ወገኖቼ እንጸልይ። እግዚአብሔር ደግሞ በጊዜው ይጎበኘናል። እነ ሐናን እነ ሳራን እንዳሰበኛንም ያስበናል። እግዚአብሔር አምላክ ደግ አምላክ ነው። እሱ መልካም አምላክ ነው። ለልጆቹ መልካምን ነገር መስጠት የሚችል አምላክ ነው። ኢየሱስ ጌታ ነው። ገርሞ ሁለተኛ ደግሞ እግዚአብሔር ሲጎበኝ የእግዚአብሔርን ታማኝነት እንድናውቅ ያደርገናል ወገኖቼ። የሚገርመው ነገር ሳራ እግዚአብሔር እንደተናገራት አሰባት፣ አደረገላት። እንደተናገራት እግዚአብሔር ተናግሯቸው ነበር ለአብርሃምና ለሳራ። ከዛ ምን አደረገ? ለቃሉ ታማኝ አምላክ እንደሆነ አስመሰከረ። አሁን ለምሳሌ አንድ ሰው የሆነ ነገር አረጋለሁ ብሎ ቃል ይገባልናል። በሚቀጥለው አመት መኪና ገዛለሁ ይላል። ልክ የሚቀጥለው አመት ሲመጣ እግዚአብሔር እድሜ ጤንነት ሰጥቶት ያሰው ገዛ። አሁንም በዚህ ጊዜ ደግሞ የና እንደ ነገር አደርጋለሁ ብሎ ቢያደርግልን በቃ በሚናገረው ለቃሉ ታማኝ በቃ ፕሮሚስ ጠባቂ የሚሆን ሰው ከሆነ ሌላ ነገር ከዛ የሆነ ነገር አረጋለሁ ቢል አንጠራጠረውም። ለምን? ከዚህ በፊት 2 3 4 ጊዜ ብሎን ተናግሮን አድርጎልናል። እግዚአብሔርም ይናገራል፣ ያደርጋል። ከዛ ምንድነው የሚሆነን? ታማኝነቱን ያስመሰክርና ከዛ በኋላ ደግሞ በህይወታችን በሚሆኑት ነገሮች አምላኬ ታማኝ ነው፣ ያንን አሳልፎኝ የለ ያ ተናግሮኝ አድርጎ የለ አሁን ለሚቀጥለውም ደግሞ ያደርጋል ብለን የእግዚአብሔርን ታማኝነት እንድንረዳ ወገኖቼ ያደርገናል። ሳራና አብርሃም ታማኝነቱን አዩ። ከዛ የሚገርመው ነገር አብርሃም ከዛ በኋላ ማለት ነው ይሄው ከሆነለት በኋላ በ100 አመቱ ይስሐቅን ካገኘ በኋላ እግዚአብሔር አብርሃምን ፈተነው ይላል። እግዚአብሔር አብርሃምን ፈተነው፣ እምነቱ ተፈተነ። የአብርሃም ልጅህን ሰዋልኛለሁ እግዚአብሔር ፈልጎ አይደለም፣ እምነቱ ተፈተነ። አብርሃም አለፈ። ለምን? እግዚአብሔር ተናግሮ በሞታ አካሌ ላይ እንደዚህ ልጅ ከሰጠ ድንቅ ካደረገ ልጅ እንኳን ቢሞት ያስነሳዋል ከሞት። እግዚአብሔር ታማኝ አምላክ ነው ብሎ ታማኝነቱ አውቆ ከዛ የሚቀጥለው ለሚመጣበት ቻሌንጅ ጥያቄዎች ሁሉ እግዚአብሔርን ለማመን ቀላል ሆነለት። ኢየሱስ ጌታ ነው። እና እግዚአብሔር አምላካችን ሲጎበኝ ሌላ ደግሞ መፍትሄ ለሌላ እንዲያመጣ ነው። አንዳንድ ጊዜኛ በጣም አልቅሰን ጠይቀን እግዚአብሔር በጊዜ ሰዓቱ ሲጎበኘንና ሲያደርግልን ለኛ ብቻ ይመስለናል። ለካ ያደረገው ነገር ለከኛም አልፎ ለብዙዎች የሚተርፍ ነው። የሚገርመው ነገር ሐና ልጅ አልነበራትም። በእግዚአብሔር ፊት ልቧን አፍስሳ ትጸልይ ነበር። እግዚአብሔር ብትሰጠኝ ለኔ ብቻ አልፈልገው
የሄጄ በቤተ መቅደስ ክፉ ነገር አይቻለሁ። የኤሊ ልጆች ሲዳሩ እግዚአብሔርን ቤት ሲያቀሉ አይቻለሁ። ሄዶ እዛ የእግዚአብሔርን ቅድስና የሚያመጣ የእስራኤልን ሕዝብን ወደ ቅድስና የሚመልስ ለአንተ ቤት አገልጋይ አድርጌ እሰጣለሁ እያለች ትክክለኛ ጸሎት ትጸልይ ነበር። እግዚአብሔርም ሰጣት። ከዛ በኋላ ሄዳም ለቤተ መቅደስ አኖረችው። ከዛ በኋላ ይሄ የተሰጣት ልጅ መፍትሄ አምጪ ሆነ ይናገራል መጽሐፍ ቅዱሳችን ላይ። አንደኛ ሳሙኤል ምዕራፍ 3 ላይ ቁጥር 1 እንደዚህ ያለ ይናገራል። እግዚአብሔርም ደግሞ በሴሎ ተገለጠ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበር። የሳሙኤልም ቃል በእስራኤል ሁሉ ደረሰ። ከዛ እግዚአብሔር አምላክ ነብይ አድርጎ አስነሳው። እንዳውም ከፍ ብሎ 19 ላይ ቁጥር 19 እንደዚህ ይላል። ሳሙኤልም አደገ፣ እግዚአብሔርም ከእርሱ ጋር ነበረ፣ ከቃሉም አንዳች በምድር ላይ አይወድቅም ነበር። እስራኤልም ሁሉ ከዳን እስከ ቤርሳቤ ድረስ ሳሙኤል ለእግዚአብሔር ነብይ ይሆን ዘንድ የታመነ እንደሆነ አወቀ። መፍትሄ አምጪ ነብይ እስራኤልን ለ40 ዓመት ሁሉ በቅድስና እግዚአብሔርን በመፍራት እንዲኖሩ ጋይድ የሚያደርግ የሚመራ ነብይ አድርጎ እግዚአብሔር አስነሳው። ሐና ለሷ ብቻ ነበር አይደለም የሰጣት፣ የሷ ብቻ መፍትሄ አይደለም እንዲሆን ለብዙዎች መፍትሄ የሚሆን እግዚአብሔር አሰራሩ ድንቅ ነው ወገኖቼ። ይህን በአዲስ ኪዳን ላይ እንኳን ኤልዛቤትና ዘካርያስ ልጅ አልነበራቸው፣ ይጸልዩ ነበር፣ እንዳውም ረስተውት ነበር። ከዛ ግን እግዚአብሔር ጎበኛቸውና መጥምቁ ዮሐንስን ወለዱ። ከዛ መጥምቁ ዮሐንስ ደግሞ የእግዚአብሔር መንገድ ጠራጊ ነበር፣ ብዙዎችን ልባቸውን ወደ እግዚአብሔር መንግስት የሚመልስ። ጌታ ኢየሱስ ክርስቶስ ሲመጣ ወንጌል ቃል ሲሰሙ ወዲያውኑ እንዲቀበሉ የሚያደርግ መንገድ፣ የሰውን ልብን የሚያስተካክል ነበረ። መፍትሄ የሚሆን ሰዎችን ወደ እግዚአብሔር የሚመልስ ሰው አደረገ። እና እግዚአብሔር እንደዛ ነው። እግዚአብሔር ሲሰጥ፣ እግዚአብሔር ሲጎበኝ ወገኖቼ ከኛ አልፎ ለብዙዎች የሚተርፍ ነገር ነው የሚያደርገው። ለዛ ነው መጽሐፍ ቅዱሳችን ሲናገር እግዚአብሔር ከጠየቅነው በላይ አብዝቶ ነው የሚያደርገው። እኛ አንድ ነገር ጠይቀን ከሆነ የጠየቅነው ነገር አባስቶ ለብዙ ነገር መፍትሄ የሚሆን አድርጎ ይሰጠናል። ብዙ የተጸለየበት ብዙ የተነባበት ነገር ወገኖቼ ብዙ በረከቶችን ነው ይዞ የሚመጣው። ኢየሱስ ጌታ ነው። ሌላ ደግሞ እግዚአብሔር ሲጎበኝ ወገኖቼ ለእግዚአብሔር ምስጋናን ያመጣል። እግዚአብሔር አደረገልን ደስም አለን ብለን የምናመሰግንበት ምስጋናን ለእግዚአብሔር የሚያመጣ ነው። ክብሩ ይገለጣል፣ እግዚአብሔር ደግሞ ይመሰገናል። በአደባባይ የሱ ክብር ይወጣል። መዝሙር ላይ በጣም ይናገራል። እግዚአብሔር አደረገልን ደስም አለን ያለ መዝሙር ላይ ይናገራል። እግዚአብሔር ድንቅ ነገር ሲያደርግ ሰው ሁሉ ምስጋናን ይዞ ይወጣል። እንዳውም ኤልዛቤት በእርጅና እግዚአብሔር ልጅ ሰጠኝ ብላ ተሸሽጋ ነበር። ከዛ ከተወለደ በኋላ ጎረቤቶቿ ተሰብስበው እግዚአብሔርን አመሰገኑ። ምን አይነት ድንቅ ነገር ነው ያደረገላቸው፣ ምን ይሁን የልጅ የሚሆነው እያሉ ምስጋና ለእግዚአብሔር ሰው እና እግዚአብሔር ሲጎበኝ ድንቅ ታምራቶች ሲደረግ በቤታችን ወገኖቼ ኢየሱስን ይከብራል። ምስጋናን ጨምሮ ለሱ ያመጣል ስላደረገው ነገር። ኢየሱስ ጌታ ነው እና እግዚአብሔር የሰጠኝ ሐሳቡ ቃሉ ይሄ ነው። ስለሚያማችሁ ወገኖቼ በሚያማችሁ ስፍራ ላይ በኢየሱስ ምላችሁ እጃችሁ ጫኑ። ጌታ ደግሞ ታላቅ የሆነ ፈውስን ያመጣል፣ እንቆቅልሻችን ይፈታል። የሚያመን ከሆነ ለረጅም ጊዜ ታመን ጌታዊ መቼ ነው የምትፈውሰኝ የምንል ከሆነ ዛሬ የፈውስ ቀን ያደርግልናል። ኢየሱስ ጌታ ነው። ቅዱስ ሆይ እናመሰግናለን ስለመጣ ያውና ቅዱስ ቃል ተመስገን። ልትጎበኘን ወደ እያንዳንዳችን ቤት ጌታ ሆይ በጉብኝት ልትመጣ ስለወሰንክ ጊዜን ሰዓትን ስለቀጠርክልን እግዚአብሔር ጊዜው ስለደረሰ አባቱ ያመሰግናለሁ። ጌታ ኢየሱስ ሳራን የጎበኘ ሐናን የጎበኘ ኤልሳቤጥን የጎበኘ እግዚአብሔር አባቱ ተመስገን። ዛሬም እኔና ወገኖቼ ልትጎበኘን ጥያቄያችንን እንቆቅልሻችንን በቤታችን እንዴት ይሆናል በመንለው ነገር ሁሉ ልትመልስልን በእውነት ስለመጣ አባቱ ተመስገን። ሌላ ማሲማስኬ ፓራካላማዲያ አሁንም ጌታ ሆይ ያልተመለሰ ጥያቄዎቻችን ሁሉ ይመለስ፣ እንቆቅልሻችን ይፈታ። እግዚአብሔር አባቴ ሆይ ታማኝነትን በህይወታችን ጌታ አድርጋ አሳይተ እኛም ባሪያዎች ደግሞ ለሚቀጥለው ዘመናችን ኑሪያችን ጌታ እምነታችን እንዲጨምር እኔ በኢየሱስ ስም ጸለይኩኝ። እግዚአብሔር አባቴ ሆይ መፍትሄን
ከቤታችን ከእያንዳንዳችን ኑሮ ጎጃችን እንዲመጣ ትውልድን የሚታደጉ መፍትሄዎችን ጌታ ሆይ በህይወታችን በልጆቻችን በትውልዳችን መካከል እንድታመጣ እኔ በኢየሱስ ስም ጸለይኩኝ። ጌታ ሆይ ደግሞ ጸልያለሁ ለሚያማቸው ወገኖች እጃቸው በጫኑበት ስፍራ ላይ ስምህን እንድጠራለሁ። ፈዋሹን ስምህን፣ ታላቁን ስምህን፣ ገናናውን ስምህን፣ የሚታደገው የሚያድነው ስምህን እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል ዛሬ በኢየሱስ ስም ወገኖቼ የሚያማቸው ስፍራቸው በጣም እጃቸው በጫኑበት ስፍራ ላይ በኢየሱስ ስም ፈውስ እንዲያልፍ በመገረፉ ቁስል እኛም ተፈወስን እንደሚለው ቃል ዛሬ በመገረፉ ቁስል ወገኖቼ እንድትፈውሳቸው እንድትዳስሳቸው በሽታ ደዌ ሁሉ ከዚህ ሰዓት ጀምሮ በኢየሱስ ስም እንዲነቀል ሬካ ፓስኬ ፓራ ካላማዲያ ራላ ፓስኬ ፓራ ካላማዲያ በሽታ ምንጩ በኢየሱስ ስም ይረቅ። አስጨናቂ ዘንግ ሁሉ በኢየሱስ ስም ይሰበር። ከዚህ ሰዓት ጀምሮ በሙሉ ፈውስ ወገኖቼን ጎብኛቸው። የአቤር አምላክ ሆይ በሽታ ሁሉ ከቤታቸው ከእያንዳንዳቸው ላይ የተወገደ ይሁን። እግዚአብሔር የተመስገን። ወገኖቼን ስለዳስስ ስለፈወስካቸው ተባረክ። ስለነበረን ጊዜ ተመስገን። ቃል ደግሞ መቶ ስራ ሳይሰራ ስለማይመለስ እያንዳንዳችንን ስለምታየን ስለምትጎበኘን ተመስገን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሚን አልጨርስም። ጌታ ኢየሱስ ክርስቶስን አዳኝ ጌታ ያርግ ይቀበላሉ ለምንል ወገኖቼ የመዳን ቀን ዛሬ ነው። ስለነገ ምንም የምናውቀው ነገር የለም። ዛሬ ነው። ዛሬ ድምጽ ስትሰሙ ልባችሁ ልከኛ አታድርጉ። እሺ በሉ ነው። እሺ ብትሉ ብትታዘዙ የምድር ግን በረከት ትበላላችሁ። በረከታችን ወገኖቼ የሆነው ደግሞ ጌታ ኢየሱስ ክርስቶስ ነው። ለዘላለም የሚያኖረን እግዚአብሔር አባታችን ለኛ የሰጠን ዓለምን ሁሉ በልጁ ሊጠቀልል ወደ ራሱ ሊያመጣ የሰጠን መፍትያችን ጌታ ኢየሱስ ክርስቶስ ነው። ስለዚህ ይሄንን ኢየሱስን እንቢ ብንል ብናክፋፋ ሌላ እድል የለንም። አንድና አንድ እድላችን የመዳን መንገዱ ኢየሱስ ብቻ ነው ወገኖቼ። ዛሬ እሺ ለምንል ከኔ ጋር ጸሎት ጸልያላችሁ። ከዛም ደግሞ ጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቱ ይህንን የጸለዩ ወገኖቼ ባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። የሕይወት ልብሳቸው ሁሉ በአንተ በአባቴ የተባረከ ይሁን። ከክፉ ሁሉ ደግሞ ጠብቃቸው። ዘመናቸው ሁሉ በቤት ትለቅ። አንተን ወደሚያከብር ወደ ትክክለኛ ቤተክርስቲያን መርተህ ውሰዳቸው፣ አሳድጋቸው። እነዚህን ወገኖቼ ለአንተ አሳልፌ የሰጠው አባቶ ስለነበረን ጊዜ ተባረክ። በቃል አልፈ ስለተናገርከን ተመስገን። የሰማነው ቃል ደግሞ በእምነት ተዋህዶ 30 60 100 ፍሬ እንዲያፈራ አንተ እርዳት። ቀሪ ጊዜያችንን ተረከብ። ክፉ ሁሉ ይታሰር፣ ሕይወታችን ሁሉ በቤት ይለቅ። ስለ ሁሉም ተመስገን በኢየሱስ ስም። ወገኖቼ ጌታ እንግዲህ አልፎ በቃሉ ተናግሮናል። እግዚአብሔር ደግሞ እንደተናገረው እንደ ሳራ እንደ ሐና እንደተናገራቸው ለነሱ እንዳደረገ ለኛም ደግሞ ይጎበኘናል። እግዚአብሔር የሚጎበኝ አምላክ እጅግ ደግና ሩህሩህ አምላክ ነው ወገኖቼ የምናመልከው። እግዚአብሔር ደግሞ ተናግሮ የሚሰራ አምላክ የሚያደርግ ታማኝ አምላክ ነው። ስሙ ይባረክ። ፕሮግራሚን ደግሞ ጨርሻለሁ። ሳብስክራይብ ያላረጋችሁ ሳብስክራይብ፣ ላይክ፣ ሼር አድርጉ። ጌታ ደግሞ የሚሰጠኝን ቃል ደግሞ በታማኝነት ጌታ በረዳኝ መጠን በፊታችሁ ይዤ እቀርባለሁ። ጌታ ኢየሱስ ክርስቶስ ደግሞ ይወዳችኋል፣ እኔም እወዳችኋለሁ። ጌታ ይረዳኝ። በሕይወት ብኖር ደግሞ በሌላ ሀሳብ በሌላ ቃል በሌላ ጊዜ እንገናኛለን። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። አሜን።